ሰበር መረጃን እነሆኝ አሁን የደረሰኝን መረጃ ለናንተ ላድርሳችሁ። የምርም አንዳንድ መረጃዎች እየወጡ ያሉት የእውነት የሶስተኛ ዓለም ጦርነት ሊነሳ ያለ እስኪመስል ድረስ መረጃዎች ወደ አስፈሪ ነገር እየደረሱ ይገኛሉ። እንግዲህ የሚሆነው የሚደረገው እንግዲህ ጦርነቱ እየተባባሰ መጥቷል። ውድ አድማጮቼ ከፍተኛ ውጥረት በመካከለኛው ምስራቅ እንግዲህ ቀጥሏል። በአሜሪካና በእስራኤል የጋራ ጥቃት ኢራን ላይ ከፍተኛ ጉዳት ከደረሰ በኋላ ኢራን አጸፋዊ እርምጃ በመውሰድ በተባበሩት አረብ ኤምሬቶችና በሌሎች የአረብ አገራት ላይ የሚሳኤል ጥቃት ሰንዝራለች። ይህንን ተከትሎ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ከተባበሩት አረብ ኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ ጋር በስልክ ተወያይተዋል። ኢራን የደረሰባቸውን ጥቃት በማውገዝ ለተባበሩት አረብ ኤምሬቶች ያላቸውን ሙሉ አጋርነትን ገልጿል። ወታደራዊ መፍትሄዎች ቀጠና ወደ ተባባሰ የብጥብጥና ደም መፋሰስ ዑደት ውስጥ እንደሚከተት አስጠንቅቋል። ስለዚህ ይህ አግባብ አይደለም ሲሉም እንግዲህ ይህንን ተነጋግሯል ማለት ነው። ከጥቃቱ ይልቅ በዲፕሎማሲያዊ መንገድ በውይይት መመለስ እንደሚገባ አጽንኦት ሰጥቶበታል። በተያያዘ መረጃ የቱርክ ፕሬዝዳንት ራሲን ጣይብ ኤርዶጋን በኢራን ሉዓላዊነትና በህዝቦቿ መረጋጋት ላይ ያነጣጠሩ ጥቃቶችን በጥብቅ አውግዟል። ፕሬዝዳንት አክሎም የክልሉን ሰላም የሚያናጉ ድርጊቶች ሊቆሙ እንደሚገባ በመጠቆም ማለት ነው ቱርክ ከኢራን ህዝብ ጎን መሆኗን ገልጻለች ማለት ነው። አድማጮቼ እንዴት ነው እስኪ ይሄን መረጃዎች ስንታየው ከየሆነ ሀገር ጎን ነው ያለው። የሆነ ሀገር ከየሆነ ሀገር አይታችሁታል። የመጀመሪያ ዓለም ጦርነት ሲነሳ አንድ ሀገርና የሆነ ሀገር መሃል ነው ጸቡ የተነሳው። ከዛ የሆነ ሀገርን ይጠራ፣ የሆነ ሀገር ደግሞ የሆነ ሀገርን ሲጠራ በሃንጋሪና በኦሲስ መሃል ሲጀምር ማለትና ይሄን ነገር እንግዲህ እግዚአብሔር ያርግበው። አሁንም ውጥረቱ እንደቀጠለ ነው። የተለያዩ ኤርፖርቶች እንግዲህ ኤክስፕሎሬሽንና ፍንዳታዎች እየተከናወኑ አሁንም ጥቃቱ አልቆመም። ስለዚህ እስቲ እናንተ ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ አጋሩን። አዳዲስ መረጃዎች ካሉ እየተከታተልኩኝ ለእናንተ አደርሳለሁ። ሰበር መረጃን እነሆኝ። ህግ ለሁሉም ሰው እኩል ነው። ማንም ግለሰብ ወንጀል ሰርቶ ከህግ ሊደበቅ አይችልም። ይህን መረጃ ላድርሳችሁ። ቤቱን ፎሎ፣ ላይክ፣ ሼር በማድረግ ጀምሩት። በወጣቷ ላይ የመግደል ሙከራ ወንጀል ፈጽሞ የተሰወረውን ተጠርጣሪ በቁጥጥር ስር አውሎ ለአማራ ፖሊስ ዋና ጠቅላይ መምሪያ ማስረከቡን የአዲስ አበባ ፖሊስ ጠቅላይ መምሪያ ቤት አስታወቀም። አዲስ አበባ የካቲት 21 2018 ዓ.ም በአማራ ብሔራዊ ክልል መንግስት ባህር ዳር ከተማ ነዋሪ የሆነች የግል ተበዳይ ወይዘሪት ትዕግስት አየነው የተባለች ወጣት ላይ የመግደል ሙከራ በፈጸም በፖሊስ ክትትል ሲደረግበት የነበረው የቀድሞ ፍቅረኛዋ አዮብ ወይንም ናትናኤል ጫኔ በቦሌ ክፍለ ከተማ ፖሊስ መምሪያ አባላት በቁጥጥር ስር ሊውል ችሏል። ተከሳሹ ከዚህ ቀድሞ በፍቅረኛዋ ላይ ወንጀልን ፈጽሞ በሌለበት የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ህዳር 19 ቀን 2018 ዓ.ም በዋለው ችሎት በሌለበት በ8 ዓመት ጽኑ እስራት እንዲቀጣ የወሰነበት ሲሆን ተፈላጊ ወደ አዲስ አበባ በመምጣት ተሰውሮ መቆየቱን ፖሊስ አረጋግጧል። ፖሊስ በተፈላጊው ላይ የወጣበትን የፍርድ ቤት የመያዣ ትዕዛዝ መሰረት በማድረግ ብርቱ ክትትል ተጠርጣሪውን የካቲት 12 ቀን 2018 ዓ.ም ከቀኑ 12 ሰዓት አካባቢ በቦሌ ክፍለ ከተማ ወረዳ 14 ልዩ ቦታው ገርጂ ዱባይ ሞል አካባቢ በቁጥጥር ስር በመዋል ለአማራ ፖሊስ ዋና ጠቅላይ መምሪያ አስረክቧል። ወንጀል ፈጻሚዎቹ የተለያዩ ወንጀለኞችን በመፈጸም ለጊዜው ለመሰወር ሙከራ ቢያደርጉም ከፖሊስና ከህግ ማምለጥ እንደማይቻል አውቀው ለህግ ተገዢ መሆን ይኖርባቸዋል ሲል የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል ማለት ነው። ምን ተሰማችሁ አድማጮቼ? እቺኛዋ ልጅ እንግዲህ በተለያየ ዩቲዩብ ቻናል ቲክቶክ ላይ በጣም ቫይራል ይወጣ ሁላችንም ያሳዘነን ኢሹ ነው። አሁን እንግዲህ ልጁ ተገኝቷል። እስኪ ሐሳባችሁን ኮሜንት ሴክሽን ላይ